በዛሬው ቪዲዮ 50 የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ መጥተናል። ጥያቄዎቹን ስትሰሩ የማሰቢያ ሰከንድ ካነሳችሁ ቪዲዮውን እያቆማችሁ መስራት ትችላላችሁ። እንደተለመደው ውጤታችሁን መመዝገብ አትርሱ። አሁን ወደ ጥያቄዎቹ እንሂድ። የፈርዖንን ሕልም የተረጎመለት ማን ነበር? ሙሴ፣ ዮሴፍ፣ ዳንኤል ወይስ ኢያሱ? መልሱ ዮሴፍ ነው። የእስራኤል ልጆች በግብፅ ምድር የተቀመጡት ለምን ያህል ጊዜ ነበር? መልሱ 430 ዓመት ነው። በዘፍጥረት መጽሐፍ መሠረት እግዚአብሔር ዓለምን የፈጠረው በስንት ቀናት ነበር? 4፣ 5፣ 6 ወይስ 7 ቀናት? መልሱ 6 ቀናት ነው። በእግዚአብሔር የተፈጠረው የመጀመሪያው ሰው ማን ነበር? አዳም፣ ሙሴ፣ ኖህ ወይስ አብርሃም? መልሱ አዳም ነው። ኢየሱስ ያደገው በየትኛዋ ከተማ ነበር? ቢታንያ፣ ናዝሬት፣ ኢየሩሳሌም፣ ቤተልሔም? ኢየሱስ ያደገው በናዝሬት ከተማ ነበር። ኢትዮጵያዊው ጃንደረባ ማን የምትባል የኢትዮጵያ ንግሥት አዛዥና ጃንደረባ ነበር? ህንደኬ፣ ሳባ፣ ማክዳ ወይስ አስቴር? ህንደኬ ነበረች። የመጨረሻውን የመጽሐፍ ቅዱስ መጽሐፍ የጻፈው ማን ነበር? ጳውሎስ፣ ያዕቆብ፣ ዮሐንስ ወይስ ጴጥሮስ? የመጨረሻው መጽሐፍ የጻፈው ዮሐንስ ነበር። የመጨረሻው መጽሐፍ ዮሐንስ ራእይ ነው። እግዚአብሔር በግብፃውያን ላይ የላከባቸው መቅሰፍት ስንት ነበር? 5፣ 7፣ 8 ወይስ 10? 10 መቅሰፍቶች ነበሩ። በንጉሥ ዳርዮስ ወደ አንበሶች ጉድጓድ የተጣለው ማን ነበር? ዳንኤል፣ ዳዊት፣ አብርሃም ወይስ ሙሴ? መልሱ ዳንኤል ነበር። በሕፃንነቱ እናቱ በወንዝ ዳር በቅርጫት ውስጥ ስላስቀመጠችው ከሞት የተረፈው ማን ነበር? መልሱ ሙሴ ነው። ኢየሱስን ያጠመቀው ማን ነበር? ጴጥሮስ፣ ሐዋርያው ዮሐንስ፣ መጥምቁ ዮሐንስ ወይስ እንድርያስ? ኢየሱስን ያጠመቀው መጥምቁ ዮሐንስ ነበር። ኢየሱስ በ2 ዓሣና በ5 እንጀራ ስንት ሰዎችን መገበ? 100፣ 500፣ 3000 ወይስ 5000? 5000 ሰዎችን ነበር የመገበው። ኢየሱስም በመሳም የካደው ማን ነበር? ዮሐንስ፣ ፊልጶስ፣ የአስቆሮቱ ይሁዳ ወይስ ቶማስ? ኢየሱስን የካደው የአስቆሮቱ ይሁዳ ነበር። ከአጋር የተወለደው የአብርሃም ልጅ ማን ይባላል? ይስሐቅ፣ እስማኤል፣ ያዕቆብ ወይስ ኤሳው? እስማኤል ነበር። እግዚአብሔር በሚቃጠለው ቁጥቋጦ መካከል ሙሴን ሲያገኘው እንዲያወልቅ ያዘዘው ምኑን ነበር? ጫማውን እንዲያወልቅ ነበር ያዘዘው። የእስራኤል ሰልፈኞች ሲዞሩትና ካህናቱ ቀንደ መለከት ሲነፉ የወደቀው የየትኛው ከተማ ቅጥር ነበር? የኢያሪኮ ከተማ ቅጥር ነበር የወደቀው።
ዳዊት ጎልያድን ለመቅጠም ከወንዝ የወሰዳቸው ድብልብል ድንጋዮች ስንት ነበሩ? 3፣ 5፣ 7 ወይስ 10? መልሱ 5 ድንጋዮች ነበሩ። ሳኦል የመጀመሪያው የእስራኤል ንጉሥ እንዲሆን በራሱ ላይ ዘይት ያፈሰሰበት ማን ነበር? ሳሙኤል፣ ኤሊ፣ ናታን ወይስ ዮናታን? መልሱ ሳሙኤል ነው። በኢየሱስ ላይ የፈረደበት ሮማዊ ገዢ ማን ነበር? ሄሮድስ፣ ጲላጦስ፣ ቄሳር ወይስ ቀያፋ? መልሱ ጲላጦስ ነው። በመጀመሪያው ቃል ነበር ብሎ የሚጀምረው መጽሐፍ የቱ ነው? ዘፍጥረት፣ ማቴዎስ ወንጌል፣ ዮሐንስ ወንጌል፣ ሉቃስ ወንጌል? መልሱ ዮሐንስ ወንጌል ነው። የጥፋቷ በምድር ላይ በሆነ ጊዜ የኖህ ዕድሜ ስንት ነበር? መልሱ 600 ዓመቱ ነበር። በዮሐንስ ወንጌል መሠረት ኢየሱስ ያደረገው የመጀመሪያው ተአምራት ምን ነበር? መልሱ ውሃውን ወደ ወይን ጠጅ መቀየሩ ነው። የሙሴ ወንድም ስም ማን ይባላል? ካሌብ፣ ኢያሱ፣ አሮን ወይስ ሌዊ? የሙሴ ወንድም አሮን ነው። የሶምሶን ኃይሉ የሚገኘው ምኑ ላይ ነበር? ፀጉሩ ላይ፣ ጡንቻው ላይ፣ ትከሻው ላይ ወይስ ቀለበቱ ላይ? የሶምሶን ኃይል የሚገኘው ፀጉሩ ላይ ነበር። ዮናስ በዓሣ ሆድ ውስጥ የቆየው ለስንት ቀንና ሌሊት ነበር? 1 ቀን፣ 2 ቀን፣ 3 ቀን ወይስ 7 ቀን? መልሱ ለ3 ቀንና ሌሊት ነበር። የመጽሐፍ ቅዱስ የመጨረሻ ቃል ምን የሚል ነው? አሜን፣ ሰላም፣ ፍቅር ወይስ ክርስቶስ? የመጽሐፍ ቅዱስ የመጨረሻ ቃል አሜን የሚል ነው። መጥምቁ ዮሐንስ ሰዎችን ሲያጠምቅ የነበረው በየት ነበር? ዮርዳኖስ ወንዝ፣ ናይል ወንዝ፣ ገሊላ ባህር፣ ቀይ ባህር? መልሱ በዮርዳኖስ ወንዝ ነው። ከ12ቱ የኢየሱስ ደቀ መዛሙርቶች ቀራጭ የነበረው ማን ነው? ይሁዳ፣ ጴጥሮስ፣ ያዕቆብ ወይስ ሌዊ? መልሱ ሌዊ የሚለው ነው። ሌዊ ማለት ማቴዎስ ነው። ከ10ቱ ትእዛዛት የመጀመሪያው ትእዛዝ ምን የሚል ነው? መልሱ ከኔ በቀር ሌሎች አማልክት አይሆኑልህ የሚለው ነው። በማቴዎስ ወንጌል መሠረት ኢየሱስን የተከተሉት የመጀመሪያዎቹ ደቀ መዛሙርት ማንና ማን ናቸው? መልሱ ጴጥሮስና እንድርያስ ናቸው። የኢየሱስን መስቀል እንዲሸከም ያስገደዱት ሰው ማን ነበር? በርናባስ፣ ኒቆድሞስ፣ የቀሬናው ስምዖን፣ የአርማትያሱ ዮሴፍ? መልሱ የቀሬናው ስምዖን ነው። በልጅነቱ ባሪያ ይሰማልና ተናገር ያለው ማን ነበር? ዳዊት፣ ሳሙኤል፣ ኤሊ ወይስ ሙሴ? መልሱ ሳሙኤል ነው። ነቢዩ ኤልያስ የበዓል ነቢያትን የተገዳደራቸው በየትኛው ተራራ ላይ ነበር?
በቀርሜሎስ ተራራ ነበር። ኢየሱስ በልጅነቱ በቤተ መቅደስ የነበሩትን መምህራን ያስደነቃቸው በስንት ዓመቱ ነበር? መልሱ በ12 ዓመቱ ነበር። ያደረግኩትን ሁሉ የነገረኝን ሰው ኑና እዩ ያለችው ማን ነበረች? መልሱ ሳምራዊቷ ሴት ነበረች። ቁራዎች የመገቡት ነቢይ ማን ነበረ? ኤልሳ፣ ኤርምያስ፣ ኢሳያስ ወይስ ኤልያስ? መልሱ ኤልያስ ነው። በኢያሪኮ ኢያሱ የላካቸውን ሰላዮች የደበቀችው ሴት ማን ነበረች? ኢያኤል፣ ደሊላ፣ ረዓብ ወይስ ትዕማር? መልሱ ረዓብ ነበረች። ጌዲዮን ሚዲያማውያንን ያሸነፈው በስንት ሰዎች ነበር? 32000፣ 10000፣ 1000 ወይስ 300? በ300 ሰዎች ነበር ያሸነፈው። የንጉሥ ሳኦል ልጅና የዳዊት የልብ ጓደኛ የሆነው ማን ነበር? ዮናታን፣ ሜምፊቦስቲ፣ አቤኔር ወይስ አምኖን? መልሱ ዮናታን ነው። ኢየሱስ ያመኑትን አይሁድ እውነትን ታውቃላችሁ፣ እውነትም ምን ያደርጋችኋል ነበር ያለው? መልሱ አርነት ያወጣችኋል የሚለው ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ትንቢት የተናገረው ማን ነበር? መልሱ ኢሳያስ የሚለው ነው። የመጥምቁ ዮሐንስ አባት ማን ነው? ያዕቆብ፣ ዮሴፍ፣ ዘብዴዎስ ወይስ ዘካርያስ? የመጥምቁ ዮሐንስ አባት ዘካርያስ ነው። የነጎድጓድ ልጆች የተባሉት ማንና ማን ነበሩ? ዮሐንስና ያዕቆብ ናቸው። በመጽሐፍ ቅዱስ ሰው የገደለው የመጀመሪያው ሰው ማን ነበር? አቤል፣ ቃየን፣ አዳም ወይስ ላሜ? መልሱ ቃየን ነበር። አጭር ከመሆኑ የተነሳ ኢየሱስን ለማየት ዛፍ ላይ የወጣው ማን ነበር? ጳውሎስ፣ ጴጥሮስ፣ ማቴዎስ ወይስ ዘኬዎስ? ዘኬዎስ ነበር። ኢየሱስ በምድረ በዳ የጾመው ለምን ያህል ጊዜ ነበር? 40 ቀን፣ 50 ቀን፣ 30 ቀን ወይስ 60 ቀን? ኢየሱስ የጾመው ለ40 ቀናት ነበር። በራዕይ መጽሐፍ መሠረት በበጉ የተፈቱት መጽሐፉ የተዘጋባቸው ማኅተሞች ስንት ነበሩ? መልሱ 7 ማኅተሞች ነበሩ። ሁለተኛ ጢሞቴዎስ መጽሐፍን የጻፈው ማን ነበር? ዮሐንስ፣ ጴጥሮስ፣ ጳውሎስ ወይስ ጢሞቴዎስ? መልሱ ጳውሎስ ነው። የመዝሙሮችና የጸሎቶች ስብስብ የሆነው መጽሐፍ የቱ ነው? ዘፍጥረት፣ መዝሙረ ዳዊት፣ ምሳሌ ወይስ ኢሳያስ? መዝሙረ ዳዊት ነው። ዮሴፍ ስንት ወንድሞች ነበሩት? 11፣ 12፣ 10 ወይስ 9?
ዮሴፍ 11 ወንድሞች ነበሩት። ጥያቄዎቹ እንዴት ነበሩ? ምን ያህልስ ራሳችሁን እንድትፈትሹ አገዟችሁ? ከ50ዎቹ ጥያቄዎች ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን።